ዩቲዩብ ሞኔታይዝ ከሆንኩ 1 ዓመት አልፎኛል። ከዛ በተጨማሪ ደግሞ 433,000 ቪው እና 24,000 ዋቺንግ ሃወር ከ11,200 በላይ ሰብስክራይብ አለኝ። በዚህ ዩቲዩብ ስንት ከፈለኝ? ዩቲዩብ ኢትዮጵያ ውስጥ በኢትዮጵያ ኮንቴንት ይከፍላል። በ1000 ቪው ስንት ይከፍላል? እኔም ደግሞ ቶታሊ በዚህ 1 ዓመት ውስጥ ስንት አገኘው የሚለውን የማሳያችሁ ይሆናል ማለት ነው። ስለዚህ እናንተ እንደተለመደው ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳረሱ። ይመቻችሁ። ወደ ቪዲዮው እንለፍ። ሃይ ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ትንሽ ለየት ያለ ቪዲዮ ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ዩቲዩብ ከጀመርኩ 1 ዓመት አልፎኛል። ስለዚህ በዚህ በ1 ዓመት ውስጥ ወደ 4000 ዋቺንግ ሃወር እና ከ11000 በላይ ደግሞ ሰብስክራይቦችን አፍርተናል። በዚህ ጊዜ ውስጥ ዩቲዩብ ስንት ከፈለኝ? የምር ዩቲዩብ እንደተባለው በኢትዮጵያ ኮንቴንት ብቻ ይከፍላል ወይስ ከዛ በተጨማሪ ደግሞ የከፈለኝ ገንዘብ እንት ነው? በቪዲዮ መጨረሻ ላይ የማሳያችሁ ይሆናል ማለት ነው። እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ሌላ ብዙ ጊዜ የሚባለው ነገር ምንድነው? ኢትዮጵያ ውስጥ ዩቲዩብ ጀምሮ መስራት ዝም ብሎ ታይም ዌስት ማድረግ ነው። ሌሎቹ ደግሞ ኢትዮጵያ ውስጥ ቪዲዮ ሰርታችሁ ገንዘብ ማግኘት ትችላላችሁ ብሎ ያስተምራሉ፣ ቲዩቶሪያል ይሰጣሉ። ስለዚህ እውነት ነው ወይ በኢትዮጵያ ብቻ ይከፍላል ወይስ አይከፍልም የሚለውን የምናይ ይሆናል ማለት ነው። አንዳንድ ቦታ ላይ ምንድን የሚባለው በ1000 ቪው ኢትዮጵያ ውስጥ $10 ይከፍላል ብሎ ቪዲዮ የሚሰሩ ሰዎች አሉ። ስለዚህ የእውነት ይከፍላል አይደለም? ለምን እኛ የምንሰራው የኢትዮጵያ ኮንቴንት ብቻ ነው። ውጪ ላይ ሊታይ የሚችል ኮንቴንት አይደለም። ቲዩቶሪያል ብቻ ነው የምንሰራው። ስለ ኤግዚት ኤግዛም ብቻ ነው የምንሰራው። ስለዚህ ይሄ 95% በላይ የሚሆኑ ተመልካቾቻችን ብዙዎቹ ኢትዮጵያ ናቸው። ስለዚህ እነዚህ በኢትዮጵያ ያዩት ተመልካቾች የእውነት ሬቬኑ ወይም ገንዘብ አስገኝቶልናል ወይስ አይደለም የሚለውን ዩቲዩብ ሲከፍል በጣም ብዙ ፋክተሮች አሉ፣ ወይም ለምታዩ ብዙ ፋክተሮች አሉ። በሚስ ኮንሰፕት አለ። በጣም ሚስ ኮንሰፕቱ ምንድነው? አንዳንድ ሰው ዩቲዩብ የሚከፍለው በሰብስክራይበር ብዛት መስሎ የሚታይ ሰው አለ። አይደለም። ወይም ደግሞ በቪው ብዛት ወይም በሚታይለት ብዛት ነው ብሎ የሚያስብ ሰው ብቻ አለ። አይደለም። 5 ፋክተሮች አሉ። እነዚህ 5ቱን ፋክተሮች የምነግራችሁ ይሆናል ማለት ነው። እዚህ 5ቱ ፋክተሮች የሬቬኑን ዝቅ ማለትና ከፍ ማለት የሚያሳዩ ናቸው። ለምሳሌ አንድ ዩቲዩብ ቻናል 20,000 ሰብስክራይበር ኖሮት አንዱ ደግሞ 200,000 ሰብስክራይበር ኖሮት የሚያገኘው የሬቬኑ መጠን ሊለያይ ይችላል ማለት ነው። ምክንያቱም 20,000 የሚያገኘው ምናልባት ከ200,000 ሰብስክራይበር በላይ ያለው በላይ ሊያገኝ ይችላል። ስለዚህ 5 ነገሮች አሉ። እነዚህ 5ቱ ነገሮች የምነግራችሁ ይሆናል ማለት ነው። የመጀመሪያው የምነግራችሁ ነገር ምንድነው? የምታየው በቻናላችሁ ላይ የምታየው የአድቨርታይዚንግ አይነት ምን አይነት ነው የሚለው ለሚከፈላችሁ ሬቬኑ ትልቅ ወሳኝ ነው። ሁለተኛ ላይ የምናገኘው ደግሞ ሎኬሽን፣ ያላችሁበት ሎኬሽን ለምሳሌ ኢትዮጵያ ውስጥ ሊሆን ይችላል፣ አሜሪካ ሊሆን ይችላል። እነዚህ በውጭ ሀገር ላይ ወይም አሜሪካ፣ ካናዳ፣ ኖርዌይ፣ አውስትራሊያ የሚባሉ አገራቶች ትልቅ ሬቬኑ የሚከፈልባቸው አገራቶች ናቸው። ኢትዮጵያ ወይም ሌሎች አፍሪካ ሀገራቶች ደግሞ ብዙ ሬቬኑ የማይከፈልባቸው አገራቶች ናቸው ማለት ነው። ስለዚህ ሎኬሽን በጣም ወሳኝ ነው። ሶስተኛ ላይ ደግሞ ኢንጌጅመንት ወይም አንድ ሰው የእናንተን ቪዲዮ ክሊክ አድርጎ ምን ያህል ጊዜ ይቆይበታል የሚለውም እሱም ሌላ ፋክተር ይሆናል ማለት ነው። ሌላ የአድቨርታይዘር ዲማንድ የምንለው ወይም አድቨርታይዘሮቹ የእናንተ ቪዲዮ ላይ የሚለቁት የማስታወቂያ አይነት ይወስኗል ማለት ነው። ለምሳሌ የመኪና ማስታወቂያ ወይም የፋይናንስ ማስታወቂያ፣ ሌሎች ማለት ነው። ስለዚህ ይሄም ሌላ ፋክተር ነው። ከዛ በተጨማሪ ደግሞ የምትመርጡት ኒች ማለት ለምሳሌ ቴክኖሎጂ ሊሆን ይችላል፣ አሊያም ደግሞ ኤጁኬሽን ሊሆን ይችላል፣ ኤአይ ሊሆን ይችላል፣ አሊያም ስፖርት ሊሆን ይችላል። እነሱም ሌላ ወሳኝ የሆነ ሬቬኑ ጀነሬት የምታደርጉባቸው። ሌላ ደግሞ በዩቲዩብ ላይ ማወቅ የሚገባችሁና ወሳኝ የሆኑ 2 ቃላቶች አሉ። ሲፒኤም እና አርፒኤም የሚባሉ ነገር። ይሄኛው ሲፒኤም የምንለው ኮስት ፐር ማይል የምንላቸው ደግሞ፣ ያኛው ደግሞ ሬቬኑ ፐር ማይል የምንለው ነው። ስለዚህ ይሄ ኮስት ፐር ማይል የምንለው እያንዳንዱ እናንተ ላይ የምታየው ማስታወቂያ ምን ያህል ፐር አድቨርታይዚንግ ምን ያህል ይከፍላል የሚለው ነው። ከዛ አርፒኤም የምንለው ደግሞ አንድ ገንዘብ ተከፍሎ ከዛ ላይ ዩቲዩብ የሚቆርጠውን ቆርጦ እናንተ ገንዘብ እናንተ ላይ የሚደርሰው ምን ያህል ነው የሚለው የሚያም የምታይ ይሆናል ማለት ነው። ለምሳሌ አርፒኤማቸው በጣም ሃይ የሆኑ ኮንቴንቶችና ሀገራት
አገራቶች አሉ። ከዛ በኋላ ደግሞ በጣም ሎ ያሉ ደግሞ አገራቶች አሉ። ስለዚህ ይሄም ሌላ ወሳኝ የሆነ እና በጣም የእናንተ ሬቬኑ በጣም ዲተርማይን ከሚያደርጉ ነገሮች አንዱ ፋክተርስ ነው ማለት። ስለዚህ ወደ ዩቲዩብ ስቱዲዮ እንግባና ስንት እንደከፈለኝ ዩቲዩብ ስንት እንደከፈለኝ የማሳያችሁን ይሆናል ማለት ነው። ስለዚህ ወደ ዩቲዩብ ስቱዲዮ እንድና በዚህ ዎቺንግ ሃወር እና በዚህ ሰብስክራይበር ስንት እንደከፈለኝ በላይፍ ታይም ማለት ነው። በላይፍ ታይም ማለት ከሞኔታይዜሽን ዩቲዩብ ሞኔታይዜሽን ከተደረገ በኋላ እስከ ዛሬ በድረስ ያለው ስንት እንደሆነ የማሳያችሁ ይሆናል ማለት ነው። ስለዚህ እዚህ ጋር ወደ አናላይቲክስ እንሂድና ወደ ዩቲዩብ ስቱዲዮ ከገባን በኋላ አናላይቲክስ ላይ ገብተን ቶታሊ በላይፍ ታይም ዩቲዩብ ስንት እንደከፈለን የማሳያችሁ ነው ማለት ነው የሚሆነው። ስለዚህ ጀነራሊ በላይፍ ታይም ላይ እንመልስና ልክ እዚህ ጋር እንደምታዩት ዩቲዩብ እስከዛሬ በዚህ በአንድ አመት እስከ 2 ወር ድረስ ባለው ጊዜ ውስጥ የከፈለኝ የቶታል ሬቬኑ መጠን $74 ከ85 ሳንቲም ነው የከፈለኝ። ስለዚህ ይሄ ቶታሊ ወደ 10 ምናምን ሺህ ብር ማለት ነው። ይሄ ለምንድን ነው ሊሆን የቻለው የሚለው ኢትዮጵያ ላይ። ስለዚህ ይሄ ለምንድን ነው ወይም ለምን ሆነ ገንዘቡ ለምን ትንሽ ሆነ ብላችሁ ለምታስቡት እኛ የምንሰራው ኢትዮጵያ ኮንቴንት ብቻ ነው። ስለዚህ ውጭ ላይ ብዙ አይታይም። የሲፒኤም እና የአርፒኤም አማውንቱ በጣም ዝቅተኛ ነው። ስለዚህ ጀነራሊ የተከፈለን ገንዘብ ማነው 74.85 ይሄ ነው ማለት ነው። ስለዚህ በእያንዳንዱ ቪዲዮ ስናይ ደግሞ በእያንዳንዱ ቪዲዮ ላይ ስንት ከፈለን በየትኛው አገር ላይ ስንት ታይቷል የምለውን ደግሞ እዚህ ጋር ስናይ እዚህ ጋር እንደምታዩት this is a YouTube studio ይሄ ነው። በዚህ YouTube studio ላይ የተለያዩ የለቀቅናቸው የኮንቴንቶች አሉ። የታዩት ብዛት ያገኘነው የዶላር መጠን አለ። ለምሳሌ እዚህ ጋር ተመልከቱት። ይሄኛ ኖ ኤግዚት ኤግዛም የሚለው ቪዲዮ አለ። ይሄ ኖ ኤግዚት ኤግዛም ቪዲዮ የሚለው ቪዲዮ ጀነራሊ ወደ 59573 ታይቷል። ስለዚህ ይሄኛው ደግሞ የጀነራሊ ጀነሬት ያደረገው ሬቬኑ ስንት ነው? $7.54 ብቻ ነው ጀነሬት ያደረገው። ሁለተኛ ደግሞ የካቲት ወር ሴንስ 2016 ኦልሞስት 2016 የካቲት ላይ የተፈተኑትን ኤግዚት ኤግዛም ጥያቄዎች በ2017 ተሰርቶ $1 ነው። ሌላ $5 አለ እያለ 0 ምናምን 0.9 እያለ ይሄ ከእያንዳንዱ ቪዲዮ ያገኘነው ምኖች ናቸው የሬቬኑ መጠን ነው ማለት ነው። ሌላ ደግሞ እዚህ ጋር ስንመጣ ወደ ጂኦግራፊ ወይም ወደ ኤሪያ መተን ስናየው ደግሞ እያንዳንዱ ኤሪያ የት አካባቢ የት ነው ፕላስ ስንት ደቂቃ ታይቷል ብላችሁ ስታዩት ተመልከቱ። ኢትዮጵያ 93.9 ኦልሞስት ወደ 94 የሚሆኑ ተመልካቾቻችን ከየት ነው? ከኢትዮጵያ ነው። ስለዚህ ከዛ በተጨማሪ ወደ 562 ሰው ከዩናይትድ ስቴትስ፣ ከ211 ደግሞ ከኔዘርላንድ፣ ከኢራን 105 ሰው እያለ ከኳታር 0፣ ከሊባኖን 10 ሰው፣ ከፖላንድ 10፣ ከሮሜኒያ 10። ባይ ዘ ዌይ እነዚህ ሰዎች ባይ ዘ ዌይ ፎሬነሮች አይደሉም። አብዛኞቻቸው ምንድነው በእኛ ቪዲዮ ስለቅ ቪፒኤን አብርታችሁ ይውልን ብለን ስነግራችሁ ቪፒኤን አብርቶ የሚያዩ ሰዎች ናቸው ማለት ነው አብዛኞቹ። ስለዚህ አልፎ አልፎ ደግሞ እዛ ላይ ሰው ሊያይ ይችላል ማለት ነው። ስለዚህ እዩት እዚህ ጋር ጀነራሊ የሚያሳየው ነገር ምንድነው? በውጪ ላይ በምታየው ወይም ቪፒኤን አብርታችሁ ስታዩ ነው እንጂ ዩቲዩብ የሚከፍለን በኢትዮጵያ ኮንቴንት ወይም ደግሞ ምንም አይነት ሰው ቪፒኤን ሳያበራ ካየ ምንም አይነት ነገር አናገኝም ማለት ነው። እኔ ብዙ የሰራዋቸው ስህተቶች አሉ። ከነዛ ስህተቶች እንድትማሩ ፈልጋለሁ። አንደኛ ኮንሲስተንሲ አልነበረኝም። ቪዲዮ በየጊዜ ቶሎ አለቅም። ለምሳሌ አንድ ሳምንት ከለቀቁ በኋላ 15 ቀን ቆይቼ ለቃለሁኝ። ኮንሲስተንሲ የራሱ ሆነ ትልቅ ችግር አለው። ከዛ በተጨማሪ ደግሞ የምትጠቀሙ ታምብሌን ወይም ደግሞ ይሄ ከቨር ማለት ነው ዩቲዩብ ላይ ስትለቀቁ ከቨር ፔጁ ታይትሉ ይታያል። ከዛ በተጨማሪ ደግሞ የምትጠቀሙት ሃሽታጎች ይታያሉ። እነዚህ ነገሮች ሁላ የእናንተ ቪዲዮ ቫይራል እንዲወጣና እንዳያወጣ የሚያደርጉ ፋክተሮች ናቸው። ስለዚህ እነሱ ነገሮችን ሳልጠቀም ቀርቻለሁ። ከዛ በተጨማሪ ደግሞ በዩቲዩብ ላይ ሰራው ወይም በዩቲዩብ ስቱዲዮ ላይ የምታዩ አናላይቲካል ነገሮች አሉ። እነዛ አናላይቲካል ነገሮችን ብዙ ጊዜ እኔ ፎከስ አላደርግባቸውም። እነሱም ነገር ደግሞ በጣም ጎርቶኛል። ከዛ በተጨማሪ ደግሞ ሙሉ በሙሉ የኔ የኢትዮጵያ ኮንቴንት ብቻ መሆኑ እቺ ብር ብቻ እንድትሆን
አርጎኛል። ስለዚህ እናንተ ከዚህ በኋላ ዩቲዩብ ቻናል መጀመር የምትፈልጉ ከሆነ አንደኛ የምትመርጡትን ኒች በጣም ማወቅ አለባችሁ። ይሄን ብሎ ማለት ምን የቴክኖሎጂ ነው፣ ኤጁኬሽን ነው። ስፔሻሊ እነዚህ ሬቬኑ ፐር ማይል ወይም ደግሞ ኮስት ፐር ማይል የምንላቸው ነገሮች በጣም ኮንሲደርድ የሚደረጉባቸውና ጥሩ የሚከፈልባቸው ቦታዎች ኒቾችን መምረጥ አለባቸው። የቴክኖሎጂ ኤአይ እነዛ መምረጥ ይኖርባቸዋል። ከዛ በተጨማሪ ደግሞ ኮንሲስተንሲ ሊኖራችሁ ይገባል። ምንም ቢሆን ገንዘብ ቢሰራም ባይሰራም አንድ ቀን መስራቱ ስለማይቀር በደንብ ጠንክራችሁ መስራት ይኖርባችኋል ማለት ነው። ስለዚህ ተስፋ መቁረጥ አይኖርባችሁ። አሊያም በደንብ ጠንክራችሁ ስትሰሩ ገንዘብ መምጣቱ አይቀርም። ትልቁ ነገር ምንድነው? የምታገኙትን ነገር ዳይሬክትሊ ገንዘብ ብቻ ሳይሆን ሰዎች እናንተ ላይ ተማምነው የእናንተን ኮንተንት አይተው የተሻለ ነገር ማምጣቱን የተሻለ ነገር ሰርታችሁ አምጥታችሁ የተሻለ ነገር ስትሰሩ ደግሞ የተሻለ ገንዘብ ታገኛላችሁ ማለት ነው። ስለዚህ ተስፋ አትቁረጡ ባካችሁ። ስፔሻሊ ከትምህርት ጎን ለጎን እየተማራችሁ እንደዚህ ቲክቶክ፣ ዩቲዩብ፣ ሶሻል ሚዲያ ኮንቴንት አሊያም ደግሞ ሌሎች ግራፊክ ዲዛይን የተለያዩ ነገሮች መማር ይኖርባችኋል። ወዳችኋለሁ። አሁንም ድጋሚ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። መልካም ጊዜ